እሺ አቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በወቅታዊ ጉዳዮች ላይ ለጥያቄያችን መልስ ለመስጠት ስለተገኙ እናመሰግናለን። ከዶክተር ደብረጽዮን ቡድን ጋር ተጣልተው ሸሽተው ነው የመጡት የሚባል ወሬ አለ። እስኪ ስለ ሁኔታው ይንገሩን። የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ እና እንደዛ ነው ሞች አለው። ሞተው ስሞት ጥለው ሄዱ። ነፍሴ ያለላ አሁን። አቶ ጌታቸው ከዶክተር ደብረጽዮን ቡድን ጋር በዋነኝነት ያላችሁ ቅራኔ ያጣላችሁ ነገር ምክንያቱ ምንድነው? ዶክተር ደብረጽዮን ከኢሳያስ አፈወርቂ ጋር ሆነው ልብሴን ወስደውብኛል። ልብሴን ነው የወሰዱት፣ ጫማዬን ነው የወሰዱት። የሚገርም ነው። ኢሳያስ አፈወርቂ እንኳን እድሜያቸውም ስለገፋ እንኳን ይሄን ሌላም ቢያደርጉ አይገርምም። የዶክተር ደብረጽዮን ግን ወርዶ ልብስ እስከ መስረቅ መድረስ ምን ይሉታል? ዶክተር ደብረጽዮን ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው። አጃኢብ ነው። ታዲያ መፍትሄው ምን ማድረግ ነው ይላሉ አቶ ጌታቸው? ሁልጊዜ የሰው ተጠቃሚ ሆነን እንዴት እንኖራለን? ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። ለምን? እስከ መቼ? በቃ ራስን ማጥፋት መፍትሄ አይደለም። አይ ከሱ የተሻለ መፍትሄ እንኳን አይጠፋም። ከጠቅላዩም ጋር እንደዛ ስትሞላለጩ እንዳልነበር አሁን በአንድ ነጠላ እናስቀድስ እያላችሁ ነው የሚል ወሬ ይሰማል። ስለሱስ ምን ይላሉ አቶ ጌታቸው? One said, love it never die. So if there is a love, a trust between us, never die. አቶ ጌታቸው ስለነበረን አጭር ቆይታ እናመሰግናለን። እንደ ወንዝ ድንጋይ አሳንደላሰው እንደ ወንዝ ድንጋይ አሳንደላሰው ሞልጭልጭ እያለን አስቸግረኝ ሰው